ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ እኔ ከልጆች ጋር ፋይት ያደርጋችሁ እንደ ፋይተር ራሳችሁን አትዩ ፋይት ማድረግ ከፈለክ ጆን ገጠመኝ ፋይት አድርጌያለሁ ፋይት አድርገኝ አድሩስለት ለጌቾ የጆኒና የንቃተ ህሊና ፍልሚያ ገና ትኩሳቱ ሳይበርድ የኢትዮጵያ የማርሻል አርት መድረክ ሌላ አዲስ የፍልሚያ አዋጅ እያስተናገደ ነው። በ2 ደቂቃ ውስጥ ባጭር የተቀጨው የሁለቱ ግለሰቦች ግጥሚያ በሚሊዮኖች ልብ ውስጥ ብዙ ያልተመለሱ ጥያቄዎችን ጥሎ ቢያልፍም አሁን ግን የቃላት ጦርነቱ አብቅቶ የእውነተኛ ብቃት ፍተሻው የጀመረ ይመስላል። ይህ በታሪክ ታይቶ በማይታወቅ መልኩ በሚሊዮን የሚቆጠር ገንዘብና የህዝብ ትኩረት የፈሰሰበት ስፖርት በሪንግ ውስጥ ከሚያርፈው የቡጢ ድምጽ ይልቅ ከሪንጉ ጀርባ ያለው የክብርና ይገባኛል ውዝግብ ስፖርቱን ወደ ሌላ አቅጣጫ ቀይሮታል። ጆኒን በ2 ደቂቃ ውስጥ ዘርሯለሁ የሚለውና በህንድ አሰልጣኞች የሚመራው ሻምፒዮኑ ምስጋን በሪከርዱ ዓለምን ያስደነገጠውና ለጆኒ የሞት ድግስ ይዞ መጥቷል የተባለው የቢኒያም ሽብሬ እንዲሁም አድሎ ተፈጽሞብኛል የሚለው የሴዶ ጩኸት የአሁኑን የኢትዮጵያ የሚክስድ ማርሻል አርት ትኩሳት የመጨረሻው ደረጃ ላይ አድርሰውታል። በዝናና በብቃት በድራማና በእውነተኛ ትግል መካከል የተዘረጋው ቀጭን መስመር ሊበጠስም ተቃርቧል። ለመሆኑ የኢትዮጵያ ማርሻል አርት ወዴት ገሰገሰ ነው? እስከ መጨረሻው አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ትሰማላችሁ። ቻናሉን ላይክ እና ሰብስክራይብ በማድረግ ጀምሩ። ከጆኒና ንቃተ ህሊና ፍልሚያ በኋላ የኢትዮጵያ የቦክስ ውድድር ትኩረትን ስቧል። በዚህም ንቃተ ህሊናን 2 ደቂቃ ባልሞላ ጊዜ ውስጥ የዘረረው ጆኒን ለመግጠም በርካቶች ጥያቄያቸውን ለአዘጋጆች እያቀረቡ ነው። ከጠየቁት መካከል የመጀመሪያው ኢንተርናሽናል ፋይተር የሆነው ቢኒያም ሽብሩ ነው። ቢኒ ከጆኒ ጋር ፋለማለሁ ማለቱን ተከትሎ በርካቶች ይህንን ጥሪ ለጆኒ የቀረበ የሞት ድግስ ነው እያሉ ይገኛሉ። የኢትዮጵያ ድብልቅ ማርሻል አርት ሚያዝያ 17 ቀን 2018 ዓ.ም በአንድ የክፍለ ሀገር ልጅ ፈርቀዳጅነት በከተሜው ድል ከተጠናቀቀ በኋላ ዘርፉ መነቃቃት ጀምሯል። በዚህም ትናንት ጆኒ ያቀረበውን ጥያቄ ተከትሎ ሴዶ ለመፋለም ያለውን ዝግጅት ሲጠቅስ ስዊት ቦክስ በበኩሉ ፍልሚያውን ይፋዊ በማድረግ የ5 ሚሊዮን ብር ፍልሚያ እንደሚሆንም አስታውቋል። በዚሁ የስፖርት አይነት ኢትዮጵያዊው ፕሮፌሽናል ተደባዳቢውን ቢኒያም ሽብሬን ከጆኒ ጣመር የሚል ጥያቄ ከተመልካች መቅረቡን ተከትሎ ቢኒ ይህንን ሐሳብ ማጋራት ወይም ሪፖስት ማድረጉ ሐሳቡን ለመቀበሉ ማሳያ ተደርጎ ተወስዷል። ይህንንም ተከትሎ ስዊት ቦክስም ይሁን ጆኒ የሰጡት ሐሳብ ባይኖርም ይህ ለጆኒ የቀረበ የሞት ድግስም ተብሏል። ቢኒያም ሽብሬ በዓለም አቀፍ ደረጃ በቴሌቪዥን ፕሮግራሞች የሚታወቅ ቢሆንም በኤምኤምኤ ስፖርትም ውጤታማ ጉዞ እያደረገ የሚገኝ ተደባዳቢ መሆኑን ዶች ኤችዲ ከማህደሩ ተመልክቷል። በሚክስድ ማርሻል አርት ዓለም ዘ ቤቢ በሚል ቅጽል ስም የሚታወቀው ቢኒያም እስካሁን ባደረጋቸው 4 የአማተር ውድድሮች ሁሉንም በማሸነፍ የ4-ለባዶ የድል ታሪክ አለው። የመጀመሪያው ድሉም በ2017 ካይል ካውፍማንን በማሸነፍ የጀመረ ሲሆን በ2021 ደግሞ ሚጌል ቤርናሴትን አንገት በማነቅ አሸንፏል። በ2022 ባደረጋቸው 2 ግጥሚያዎች አንቶኒ ሲፔን በሁለተኛው ዙር በቴክኒካል ኖክአውት ሲያሸንፍ ጆሹዋ ሲምፕሰንን የተባለውን ተጋጣሚው ደግሞ በ6 ሰከንድ ውስጥ በቡጢ በመጣል አስገራሚ ድል አስመዝግቧል። ቢኒያም ያሸነፋቸው ግጥሚያዎች ሁሉ በዳኛ ውሳኔ ሳይሆን ተጋጣሚዎቹን ሙሉ በሙሉ በመርታት የተጠናቀቁ መሆናቸው በዘርፉ ያለውን ብቃት ያሳያል። በአሁኑ ወቅትም በዩናይትድ ስቴትስ ሆኖ ስልጠናውን ስፖርታዊ እንቅስቃሴውን በንቃት የተከታተለ ሲገኝ ጆኒ ከሀገር ውስጥ ውድድር ውጭ ያደረጋቸው ውድድሮች ከማህደሩ ላይ ባይገኙም የውድድር ልምድ አለኝ ብሏል። ንቃተ ህሊናን በልምድ በታገዘ ብቃት ማሸነፉን ተከትሎ ቢኒ ከሱ የተሻለ የውድድር ልምድ ባለቤት እንደመሆኑ አስፈሪና የሞት ድግስ አስብሎታል። ሌላኛው ከጆኒ ጋር ፍልሚያ ለማድረግ ጥሪ ያቀረበው ምስጋን የተባለ ተወዳዳሪ ሲሆን ጆኒን በ2 ደቂቃ ዘርሯለሁ ብሏል። በኢትዮጵያ የስፖርት ታሪክ ውስጥ አዲስ ክስተት ሆኖ ብቅ ያለውና በአሁኑ ወቅት የመነጋገሪያ አጀንዳ ሆኖ የቀጠለው የድብልቅ ማርሻል አርት ስፖርት ከቀለበቱ ጀርባ ያሉ እውነታዎችና ግዙፍ የፉክክር ድባብን ይዞ መጥቷል። በጆኒና ንቃተ ህሊና መካከል የተደረገው ፍልሚያ ምንም እንኳን በጆኒ ፈጣን ድል ቢጠናቀቅም የዘርፉን ትኩሳት ግን ጨምሮታል። ይህ ውድድር በኢትዮጵያ ውስጥ ስፖርት ነው ወይስ ድራማ የሚል ጥያቄ እንዲነሳ ከማድረጉም ባለፈ እውነተኛ ብቃት ያላቸው ተፋላሚዎች ማንነታቸውን ይዘው ወደ አደባባይ እንዲወጡ በር ከፍቷል። ድብልቅ ማርሻል አርት እንደ ቦክስ፣ ሬስሊንግ፣ የብራዚል ጁጁትሱን እና ኪክ ቦክሲንግን ያሉ ልዩ ልዩ የትግል ስልቶችን በአንድ ላይ አጣምሮ የያዘ ስፖርት ነው። ተፋላሚዎች መሬት ላይ ተዘርረውም ሆነ ቆመው በሙሉ አቅማቸው እንዲታገሉ ይፈቀድላቸዋል። በኢትዮጵያ ይህ ስፖርት አሁን ላይ ከፍተኛ መነቃቃት የጀመረው እንደ ስዊት ቦክስ ባሉ ድርጅቶች አማካኝነት በሚዘጋጁ ትልልቅ መድረኮች ሲሆን ውድድሮችም በሚሊዮን የሚቆጠር ብር ሽልማትና በሚሊዮን የሚቆጠር የሶሻል ሚዲያ ተከታዮችንም እያገኙ ነው። ይሁን እንጂ ስፖርቱ ከጊዜ ወደ ጊዜ ከቴክኒካዊ ብቃት ይልቅ ወደ ግለሰባዊ ፉክክርና ማህበራዊ ዝግቦች እያመራ መሆኑ ለብዙዎች ስጋት ሆኗል። በዚህ መነቃቃት ውስጥ በጉልህ እየታየ ያለው አንዱ ስም
ምስጋን ነው። ምስጋን ራሱን የኢትዮጵያ የድብልቅ ማርሻል አርት ሻምፒዮን አድርጎ የሚቆጥር ሲሆን ለጆኒ ያቀረበው ጥሪ ግን ዛቻ የተሞላበት ነው። ምስጋን እንደሚናገረው በቅርቡ የታየው ውድድር የህፃናት ጨዋታ እንጂ እውነተኛ ማርሻል አርት አይደለም። ጆኒን በ2 ደቂቃ ውስጥ ዘረዋለሁ የሚለው ይህ ተፋላሚ በኢትዮጵያ ውስጥ ብቁ ተቃዋሚ በማጣቱ ምክንያት ለዓለም አቀፍ ውድድሮች ራሱን ያዘጋጀ መሆኑንም ይገልጻል። የምስጋን የጥንካሬ ምንጭ ከህንድ የመጡት የግል አሰልጣኙ ላለፉት 2 ዓመታት ምስጋንን በከፍተኛ ዲሲፕሊንና ቴክኒክ እንዳሰለጠኑት ይናገራሉ። እንደ አሰልጣኙ ገለጻ ምስጋን በኢትዮጵያ ደረጃ የማይበገር ደረጃ ላይ ደረሰ ሲሆን ጆኒ ከሱ ጋር ለመግጠም ከድፍረቱ ካለው ውጤቱ ለህዝብ ግልጽ እንደሚሆን ይናገራሉ። ምስጋን እንደ ሴዱ ያሉ ተፋላሚዎችን ለቲክቶክ ቪዲዮ የሚሆን እንጂ ለሪንግ አይመጡንም በማለት ይተቻል። ለነሱ እውነተኛ ውድድር መጀመር ያለበት ከጆኒ ጋር በሚደረገው ፍልሚያም ነው በማለት ጠቅሷል። የስፖርቱ ትኩሳት በምስጋን ብቻ ያበቃም። ታዋቂው ተፋላሚ ሴዶ በውድድሩ አዘጋጆች ላይ ያቀረበው ቅሬታ ጉዳዩን ወደ ሃይማኖትና ዘር አድሎ ጥያቄ ወስዶታል። ሴዶ ሙስሊም በመሆኔ ብቻ ውድድሩን ለሌላ አሳልፈው ሊሰጡብኝ ሞክረዋል ሲል በቁጭት ይናገራል። የስፖርቱ ዋጋ መውረድም ሌላው የቁጣው ምንጩ ነው። 5 ሚሊዮን ብር ለሱ ደረጃ በጣም አነስተኛ ክፍያ እንደሆነና በትክክለኛው የገበያ ዋጋ ቢያንስ 150 ሚሊዮን ብር እንደሚገባውም ይገልጻል። በመሃል ደግሞ ዘቤቢ በሚል ቅጽል ስም የሚታወቀውና በአሜሪካ የሚሰለጥነው ቢኒያም ሽብሬ ወደ ሜዳ መግባቱ ሁኔታውን ይበልጥ አክርሮታል። ቢኒያም በ6 ሰከንድ ውስጥ ተጋጣሚውን የመጣል አስገራሚ ታሪክ ያለው ተፋላሚ በመሆኑ ከጆኒ ጋር እንዲፋለም የቀረበው ሐሳብ የሞት ድግስ ተብሎ እንዲሰየም ምክንያት ሆኗል። የኢትዮጵያ ድብልቅ ማርሻል አርት በአሁኑ ወቅት በሽግግር ወቅት ላይ ይገኛል። በጆኒና በንቃተ ህሊና መካከል የተደረገው ፍልሚያ ለዘርፉ ትልቅ የገበያና የህዝብ ትኩረት መክፈቻ ቢሆንም ከድሉ ማግስት የተነሱት ውዝግቦች ግን ስፖርቱ ገና ብዙ የቤት ስራዎች እንዳሉበት አመላካች ነው። የምስጋን የቀጥታ የፈተና ጥሪ፣ የቢኒያም ሽብሬ አስፈሪ ሪከርድና የሴዶ የፍትህ ጩኸት የሚያሳዩት ተመልካች ከድራማ ይልቅ ብቃትን፣ ከቃላት ጦርነት ይልቅ እውነተኛ ፍልሚያን የሚናፍቅበት ደረጃ ላይ መድረሱን ነው። ኢትዮጵያ በዓለም አቀፍ መድረክ ተወዳዳሪ የሚሆኑ ፋይተሮችን ለማፍራት ያላት እምቅ አቅምም ከፍተኛ እንደሆነ ማሳያ ነው። የስፖርቱ አድናቂዎች አሁን ላይ የሚጠብቁት አንድ ነገር ብቻም ነው። አዘጋጆች ከቃላት ፉክክር ወጥተው እነዚህን ብርቱ ፋይተሮች በአንድ ቀለበት ውስጥ የሚያገናኙበትን መድረክ እንዲያመቻቹ ነው። የኢትዮጵያ የሚክስድ ማርሻል አርት ከውዝግብ ነፃ ሆኖ በብቃት ላይ ብቻ ቢመሰረት በዓለም አቀፍ ደረጃ ትልቅ ተስፋ ያለው ዘርፍ እንደሚሆንም አያጠራጥርም። እናንተስ እዚህ ላይ ያላችሁ ሀሳብ ምንድነው? አስተያየታችሁን ኮሜንት ላይ አሳውቁን። የዛሬውን ዝግጅታችን በዚህ እንጨርሰናል። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ነው። ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ሙሉ የኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ማለት ነው። እናንተ ግን ከሃይማኖት ጋር አያይዛችሁት እኔ ሙስሊም ስለሆንኩ እንደዚህ አይነት የምትሰሩት ስራ ሌላ ነገር ነው። ያውላችሁ ማርሻል አርት ከዘር ነፃ ነው፣ ከሃይማኖት ነፃ ነው።